የአሸባሪው የብልጽግና ቡድን ሰራዊትና አመራር የፋኖ ቤተሰብ በማለት የንጹሃን ንብረት ላይ ዘረፋና ውድመት አደረሰ። አፋብን ደቡብ አማራ ቀጠና ሳምነው ዕዝ ከስም ሁለተኛ ኮር በኃይለማርያም ማሞ ክፍለ ጦር የፋኖ ሰራዊት ጋር የሚሊሻና የመከላከያ አባላት እየተቀላቀሉ ነው። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና የሳምነው ዕዝ ምክትል መሪ አርበኛ ኢሳያስ ደመቀና ሌሎች ከፍተኛ የኮር አመራሮች የውስጥ አንድነትን ለማጠናከርና ትግሉ ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እየሰራ ነው ሲሉ ገለጹ። በምስራቅ ጎጃም ዞን ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋግጧል። በምዕራብ ወሎ ግንባር ጠላት ሲተማመንበት የነበረው ከባድ ምሽግ ተሰበረ። ትናንት ለዛሬ ሌሊት መካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ኪሳራ ማድረስ ተችሏል። ጀነራል ጉዑሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። እንዲሁም ከውጭ አሜሪካን ያስደነግጠው የኤሚሬትስ ውሳኔ የአሜሪካ የጦር መርከቦች ወደ ኢራን ጠረፍ እየተጠጉና የጦርነት ነጋሪት እየጎሰሙ ባለበት በዚህ አስጊ ወቅት በመካከለኛው ምስራቅ ቁልፍ ወታደራዊ ማዕከል የሆነችው የተባበሩት አረብ ኤሚሬት ለማንም ያልተጠበቀ ቀይ መስመር አስምራለች። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ምዕራብ ወሎ ግንባር ጠላት ይተማመንበት የነበረው ከባድ ምሽግ ተሰበረ። ትናንት ለዛሬ ሌሊት መካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ኪሳራ ማድረስ ተችሏል። ከአፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሁለት ክፍለ ጦሮች ማለትም ከኢንጂነር ደሳለኝ አሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተውጣጡ አህዶች መካነ ሰላም ከተማ ውስጥ የመሸገው ጠላት ይተማመንበት የነበረውን ከባድ ምሽግ ሌሊቱን ሰብረውታል። የጨለማ ውጊያ በመሆኑ የተነሳ በጠላት በኩል የደረሰውን ሰብአዊና ቁሳዊ ጉዳት ለማረጋገጥ ባንችልም የጠላት አከርካሪ እንደተሰበረ ለመረዳት ችለናል። የምዕራብ ወሎ መካነ ሰላም ከተማ አስከብራለሁ በሚል እሳቤ ጠላት በርካታ ኃይል ከተማይቱ ውስጥ ቢያሰፍርም ፋኖ እንቅልፍ ነስቶታል። በመካነ ሰላም ከተማ አስተዳደር ሶዬ ክፍለ ከተማ ውስጥ በተለምዶ ኔትወርክ ተብሎ በሚጠራው ስፍራ ላይ መሽጎ የነበረው ጠላት በነሞታይ ፍሬ ሌሊቱን ተኩስ ተከፍቶበት ወታደራዊ ቁሳቁሱን ጭምር ጥሎ የፈረጠጠው የሰሜን ምስራቅ ዕዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር በኮሎኔል ዮሐንስ እየተመራ በርካታ ኃይሉን ወደ መካነ ሰላም ከተማ አስገብቶ ስለነበር ይህንን የጠላት ግሳንግስ ሰራዊት የሚካኤል አሊ ልጆች በጥይት ሲያበጥሩት አድረዋል። በሌሊቱ ኦፕሬሽን ሰራዊታችን መካነ ሰላም ከተማ ውስጥ የገባ ሲሆን ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችና ሌሎች ግብዓቶችን ከጠላት ጊዜያዊ ካምፕ ማውጣት ችሏል። በአራት አቅጣጫ በተደረገው የሌሊቱ ኦፕሬሽን ጠላት ይዞታውን ላለመልቀቅ የመጨረሻ አቅሙን የተጠቀመ ቢሆንም ሰራዊታችን በአየር ማረፊያና በሶዌ በኩል ያለውን ምሽግ በመስበር የተነሳ አብዛኛውን የጠላት ኃይል ወደ ደሴ መስመር መጓዝ ታውቋል። በኮሎኔል ዮሐንስ የሚመራው ኃይል አቅም ስላነሰው በሚል በዛሬው ዕለት በርከት ያለ ተሽከርካሪ ወደ መካነ ሰላም እየተጓዘ መሆኑንም ለማረጋገጥ ችለናል ሲል የንጉስ ሚካኤል አሊ ኮር ህዝብ ግንኙነት ኃላፊ ፋኖ ቃላብ ወርቅዬ ለዙ በላከው የአውደ ውጊያ ሪፖርት ገልጿል። በምስራቅ ጎጃም ዞን ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋግጧል። እነዚህ አራት ወጣቶች ደረጀ ጎሹ፣ ደሳለኝ ወርቁ፣ እንዳለ ይበልጣልና ዝጋለ ሰጤ ይባላሉ። በነፍሴ ሳር ምድር ወረዳ ከመርጦ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለው ጨለማ ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል ይገኙ ነበር። ደሳለኝ ወርቁ በመርጦ ለማርያም ከተማ ዙሪያ የሸዋት ቀበሌ ነዋሪ ሲሆን ከዓመታት በፊት በደረሰበት የአንጀት መታጠፍ በቀዶ ጥገና ሕክምና ህይወቱ የተረፈች መሆኑን ለምጽ በሆዱ መሃል ተመልክተናል። ቀሪ ሶስት ወጣቶች ከተሰማሩበት የጉልበት ስራ በሚሊሻዎች ታፍሰው ከደሳለኝ ወርቁ ጋር በአንድ መኪና ተጭነው ደብረ ማርቆስ ወታደራዊ ማሰልጠኛ ራሳቸውን ማግኘታቸውንም ከታፋሾች አንደበት ሰምተናል። ሚሊሻዎች እየደበደቡ ወደ ፖሊስ ጣቢያ ከወሰዱን በኋላ ስልካችን ቀምተው ምሽት በአንድ መኪና አጭቀው የወሰዱን 60 የመርጦ ለማርያም ከተማ ወጣቶችንና 50 የዙሪያ ቀበሌ ወጣቶች በድምራችን 110 ሆነን ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት ጋር 1330 እንሆን ነበር ያሉት ወጣቶቹ በወታደራዊ ካምፕ ለ10 ቀናት መቆየታቸውን ያስታውሳሉ። በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ በገባን በሁለተኛው ቀን ለሁለት ከፍለው ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበደቡበትን ቪዲዮ
እንድንመለከት ካደረጉን በኋላ ከዚህ ወጣችሁ ብትጠፉ ጽንፈኛው እንደዚህ ያሰቃያችኋል እያሉ ሲያሸማቅቁን እኛ እየሳቅን እንመለከታቸው ነበር እያሉ በፈገግታ የገጠማቸው ነገር ሁሉ እያወጉን አረፈድን። ለቀን ስራ ይሆናል ብለን በለበስነው ልብስ ስፖርት ሲያሰሩን የነበሩትም ከታፈሱት ውስጥ ግዙፍ ሰውነት ያላቸው ተመርጠው ሲሆን ከ45 ቀን በኋላ ፓራ ኮማንዶ ሆነን እንደምንመረቅ ተነግሮን ስልጠና ከጀመርንበት ቀን ጀምሮ ቀን በቀን ወጣቶች እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን ወደ እናንተ መጥተናል። እዚህ ከመጣን በኋላ አስፈላጊውን እንክብካቤ ተደርጎልናል በማለት ለ206ኛ ኮር ምስጋናቸውን አቅርበዋል። ፓራ ኮማንዶ ወይንስ ፋራ ኮማንዶ የሚለው ሳይገባን በቀን ስራ ልብሳችንና በባዶ እግራችን አሰልጥነው ወደ ጦርነት ሊማግዱን መሆኑን በመረዳት በማሰልጠኛ ከነበሩ 1330 ታፋኝ መካከል 850 የምንሆነው እየጠፋን ወደ ፋኖ ተቀላቅለናል ያሉት እነዚህ ወጣቶች የአረመኔው ስርዓት ሰሞኑን በከተማዎች እያደረገ ያለውን የወጣቶችን አፈሳና ስቃይ ትክዝ እያሉ አስጨውተውናል። በስርዓቱ ታፍሰው ከማሰልጠኛ የወጡትን ወጣቶች በመንከባከብ ላይ የሚገኘው 206ኛ ኮር በመርጦ ለማርያም ከተማ በስራ ላይ የነበሩ ወጣቶች ልጆቻችሁን የተነጠቃችሁና የጠፋባችሁ የእነዚህ ወጣት ቤተሰቦች ዛሬ ልጆቻችሁ ከወንድሞቻቸው ጎን በአስተማማኝ ሁኔታ ይገኛሉና ልጆቻችሁን ትረከቡ ዘንድ ጥሪ እናቀርባለን። የአፋባ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ክፍል ጀነራል ጉሼ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩት በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሱ የትግራይ ኃይሎች አርሚ 15 አዛዥ ጀነራል ጉሼ ገብረ ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤልኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችል ፍንጭ መስጠታቸውን የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፎ መስጠት የቲፒኤልኤፍ ቃል አቀባይ ተስፋዬ ንጉሴ ጀነራል ጎሼ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው ድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤልኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጹ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡ ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ጉሼ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቀር ይበልጥ እንደሚያባብሰው ተገምቷል። አፋብን ደቡብ አማራ ቀጠና ሳምነው ዕዝ ከስም ሁለተኛ ኮር በኃይለማርያም ማሞ ክፍለ ጦር የፋኖ ሰራዊት ጋር የሚኒሻና የመከላከያ አባላት እየተቀላቀሉ ነው። የኃይለማርያም ማሞ ክፍለ ጦር ካሁን በፊት ከ60 በላይ የሚኒሻ መከላከያ አባላትን ወደ ክፍለ ጦሩ ስቡ ያስገባ እንደሆነ እየገለጽን ሲሆን በዚህ ሁለት ቀን ብቻ የሚኒሻና የመከላከያ አባላት ስቡ አስገድቷል። የአማራ ፋኖ ብሔራዊ ንቅናቄ አንድነት ከተመሰረተ ማግስት ወደ ክፍለ ጦራችን የተቀላቀሉ የሚኒሻና የመከላከያ አባላት እንዳሉት እስካሁን ስንጠብቀው የነበረው የአማራ ፋኖ አንድነት በመመስረቱና የፋኖ አንድ ላይ መሆን የአማራን ትግል በአንድ ላይ ሆነን እንድንታገልና እንድናስመለስ ምቹ እድል መሆኑን አውቀን ከነሙሉ ትጥቃችን ተቀላቅለናል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ ምክትል መሪ አርበኛ ኢሳያስ ደመቀና ሌሎች ከፍተኛ የዚህ የኮር አመራሮች የውስጥ አንድነትን ለማጠናከርና ትግሉን ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እየሰሩ ይገኛሉ። እንደሚታወቀው አርበኛ ገዙ አካፍለኝ ላለፈው አንድ ዓመት ገደማ የራሱን ቡድን በመምራትና ትጥቅ ይዞ በመንቀሳቀስ ከሳምነው ዕዝ ተለይቶ መቆየቱ ይታወቃል። ይሁን እንጂ በአማራ ሕዝብ ላይ የተደቀነውን የህልውና አደጋ በጋራ ለመመከት ሲባል ካናብስቶቹ ያሳምነው ልጆች በተደጋጋሚ ወደ አማራዊ ቤታችን ተመለስ፣ የአረመኔውን የአብይ አህመድ ሰራዊት በጋራ ድባቅ እንምታ የሚል ጥሪ ሲቀርብለት ቆይቷል። ይህንን የአንድነት ጥሪ ውጤታማ ለማድረግ ያሳምነው ዕዝ ምክትል መሪ አርበኛ ኢሳያስ ደመቀና የአጼ ዘርዓ ያዕቆብ አንደኛ ኮር ምክትል አዛዥ ለኦፕሬሽናል መምሪያ ኃላፊ መቶ አለቃ ተፈሪ በተገኙበት የበረሃውን ብርድና ሐሩር የዳገትና ቁልቁለቱን ፈተና ሳይበግራቸው ሳይሰለቻቸው ሳይደክማቸው በታላቅ ብልሃት የውስጥ አንድነት ለመገንባት ትልቅ ስራ እየሰሩ ይገኛሉ። አርበኛ ኢሳያስ ደመቀ አንድነቱን በላቀ ፍጥነት ከመገንባት ባለፈ በአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙ የተለያዩ ጦር ግንባሮችን በአካል እየተዘዋወሩ በመጎብኘት ሰራዊቱን በፖለቲካዊ ንቃት ህሊናና በአስተዳደራዊ ቁመና ወደ ተሻለ ማጣገያ ደረጃ ከፍ እያደረገ ይገኛል። በመጨረሻም አርበኛ ገዙ አካፍለኝ የጀመረውን የተናጠል ጉዞ በመተው ሙሉ ጦሩን ትጥቁን በማስተባበር ያሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦርን በይፋ ለአገዛዙ ራስ ምታት ወደሆኑት ያሳምነው ልጆች በስሩ ያሉትን የሰራዊት አባላት ለመቀላቀል ተስማምተዋል። በመቀጠልም አርበኛ ገዙ አካፍለኝና አርበኛ ንጉስ ደረብ ያሳምነው ዕዝ በሚመድብባቸው መምሪያ ላይ የድርጅቱን መርህ በጠበቀ መልኩ የሚሰጡትን ግዳጅ በብቃት እንደሚወጡና ከዛሬ ጥር 18 ቀን 2018 ዓ.ም ጀምሮ ለአማራ ህዝብ ነጻነት በጋራ ለመቆም ቃል እንገባለን
እንቀጥላለን በማለት ይህ ታሪካዊ ውህደት ለአማራ ህዝብ የነጻነት ጉዞ መጠናከር ትልቅ መሰረት መሆኑን ተናግረዋል። መረጃው የአፋብኃ ደቡብ አማራ ቀጠና ሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። በመጨረሻም አሜሪካን ያስደነገጠው የኤሚሬትስ ውሳኔ የአሜሪካ የጦር መርከቦች ወደ ኢራን ጠረፍ እየተጠጉና የጦርነት ነጋሪት እየጎሰሙ ባለበት በዚህ አስጊ ወቅት በመካከለኛው ምስራቅ ቁልፍ ወታደራዊ ማዕከል የሆነችው የተባበሩት አረብ ኤሚሬት ለማንም ያልተጠበቀ ቀይ መስመር አስምራለች። ሰኞ ጥር 26 2026 እንደ አውሮፓውያን አቆጣጠር የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ ጦር በኢራን ላይ ለሚሰነዝረው ለማንኛውም ጥቃት የኤሚሬትስ የአየር ክልል ምድርም ሆነ የባህር ወሰን በጭራሽ ጥቅም ላይ እንዳይውል በይፋ አግዳለች። ይህ ድንገተኛ ውሳኔ ዋሽንግተንን ክው ያደረገ ሲሆን ፕሬዝዳንት ዶናልድ ትራምፕ አርማዳ ያሉትን ግዙፍ የጦር መርከቦች ስብስብ ወደ ቀጠናው እየላኩ ባሉበት ወቅት ከፍተኛ መስተጓጉል ፈጥረዋል። የሀገሪቱ የውጭ ጉዳይ ሚኒስቴር በኤክስ ገጹ ባወጣው ይፋዊ መግለጫ በኢራን ላይ ለሚሰነዘር ማንኛውም ጠባጫሪ ወታደራዊ እርምጃ የአየር ክልላችን፣ ግዛታችን ወይም የባህር ክልላችን ጥቅም ላይ እንዳይውል እንዲሁም በዚህ ረገድ ምንም አይነት የሎጂስቲክ ድጋፍ እንዳይደረግ ቆራጥ አቋም ይዘናል ብለዋል። ሚኒስተሩ ሰኞ ዕለት አክሎ እንደገለጸው አሁን ያለውን ቀውስ ለመፍታት ብቸኛውና ውጤታማው መንገድ ውይይት፣ ውጥረትን ማርገብ፣ ዓለም አቀፍ ሕግን ማክበርና የሀገራት ሉዓላዊነት መጠበቅ ብቻ ነው ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ